በዘንድሮ ዓመት ባደረግናቸው እንቅስቃሴዎች በስኬት ሊጠቀሱ የሚችሉ በርካታ ውጤቶችን አስመዝግበናል። በአጠቃላይ ግብርና ዘንድሮ 7.9 በመቶ እድገት ያስመዘግባል ተብሎ ነው የሚጠበቀው። የፕላን ኮሚሽን እየሰራ ያለው ስራ የሚያሳየው ይሄ ውጤት የሚሳካ መሆኑን ነው የሚያሳየው ማለት ነው። ይሄ የሁላችንም ልፋት የሁላችንም ጥረት ውጤት ስለሆነ በጋራ ይሄን ያሳካንበት መንገድ ላይ ተጠናክረን መቀጠል በጋራ ተቀናጅተን መሄድ ያስፈልጋል ማለት ነው። ያ ብቻ ሳይሆን በሁሉም የአመራረት ዘዴዎችና በሁሉም የምርት ወቅቶች 29 ሚሊዮን ሄክታር መሬት በማልማት ወደ 1.3 ቢሊዮን ኩንታል ምርት እንደተገኘ የፕላን ኮሚሽን አጠቃላይ አሰስመንትና የግብርና ቆጠራ ውጤቱን ያሳያል ማለት ነው። በእርግጥ በአስተዳደራዊ መረጃችንና በሴንትራል ስታቲስቲክስ ሰርቪስ መረጃ መካከል ያሉ ክፍተቶች አሉ። ይሄን ያህል መሬት አርሶ በከፍተኛ መጠን ምርት ማግኘት መቻል የምርታማነቱ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱ እንደ አንድ ትልቅ ስኬት የሚቆጠር ነው። በዛውም ሂደት የክላስተር እርሻ በየዓመቱ እያደገ መጥቶ 13 ሚሊዮን ሄክታር መሬት በኩታ ገጠም እንዲለማ መደረጉ የምርትና ምርታማነት እድገታችን ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያሳያል። በዚህ ሂደትም በመደበኛ አካሄድ በተለመደው በዘልማድ ከምንሰራው አሰራር የክላስተር እርሻ በመስፋፋቱ የምርታማነት ሁኔታችን በ29% ጭማሪ እንዳሳየ ትልቅ ውጤት ነው። ይሄን ወደ ተሻለ አዲስ ምዕራፍ ለማሸጋገር የክላስተር እርሻዎችን በግብርና ኩባንያዎች ለማቋቋም አዋጁን ወጥቶለት ይሄን አጠናክሮ ማስኬድ የሚያስችል አሰራር መፈጠሩ ትልቅ ምርታና ትልቅ ውጤት ነው ማለት ነው። ያ ብቻ ሳይሆን ዘንድሮ በስኬት ካስመዘገብናቸው ጉዳዮች ውስጥ ብዙ ፈተናዎችን ተቋቁመን አጠቃላይ የዓለም ሁኔታ ይታወቃል። የተፈጠሩ ግጭቶች፣ ከነዳጅ ጋር የተያያዘው ቀውስ ያስከተለው የሎጂስቲክስ ችግሮች እንዳሉ ሆነው የኤክስፖርት መጠናችን ግብርና 4.55 ቢሊዮን የአሜሪካ ዶላር የውጭ ምንዛሪ ማምጣት ችሏል። ከዚህ ውስጥም ቡና በታሪክ ለመጀመሪያ ጊዜ ከፍተኛው ሪከርድ በማስመዝገብ 3.13 ቢሊዮን የአሜሪካ ዶላር ማምጣት መቻሉ አመራሩ ምን ያክል ሬዚሊየንት ሆኖ ባለድርሻ አካላትን አቀናጅቶ ግብርና የሀገሪቷ የኢኮኖሚ የጀርባ አጥንት መሆኑን ያረጋገጠበትና ፈተና ውስጥም ሆኖ እቅድን በውጤት ማሳካት እንደሚቻል ያየንበት ሁኔታ ነው ያለው። ይሄ ትልቅ ስኬት ነው። በጋራ የሰራ ነው፣ በጋራ የመጣ ነው ውጤት ስለሆነ የፈለገ ፈተናም ቢመጣ በቀጣይነት እቅዶቻችንን ለማሳካት በጀመርነውና በመጣንበት መንገድ ተጠናክረን መሄድ እንዳለብን የሚያሳይ ጉዳይ ነው ማለት ነው። ሌላው ከግብዓት አቅርቦት አኳያ ነው። ከግብዓት አቅርቦት አንጻር ትልቅ ፈተና ገጥሞን ነበረ። በርካታ ብልሹ አሰራሮች ነበሩ። የሰፕላይ ቼኑ ላይ ሊያመጣው የሚችለው ዲስረፕሽን እና አደጋ ከፍተኛ ሊሆን የሚችል ነው የነበረው። ሆኖም ግን ያንን ሁሉ ፈተና ተቋቁመን ለዓመቱ የሚያስፈልገንን ግብዓት በጊዜ ሰኪውር ማድረግ ችለናል። ዘንድሮ ከሌላው ጊዜም በተለየ ሁኔታ የማዳበሪያ አቅርቦት ብዙም ሳይንገራገጭ አንዳንድ ፖኬት ኤሪያዎች ከገጠሙን ከጸጥታ ከእጀባ ጋር በተያያዙ የስርጭት ጉዳዮች ካልሆነ በስተቀር አቅርቦቱ በተሳለጠ ሁኔታ እንዲሄድ ማድረግ ተችሏል። በእጃችን ለዓመቱ የሚያስፈልግ በቂ የማዳበሪያ መጠን ማስገባት መቻላችን ያንን 80 ቢሊዮን ብር መንግስት ደጉሞ በጣም በተሳለጠና ሳይስተጓጎል አርሶ አደሮቻችን ጋር ማድረስ መቻላችን ትልቅ ስኬት ነው። ከመካናይዜሽን አኳያም በርካታ ጥረቶች ሲደረጉ ነው የነበረው። በዚህም ሂደት በየዓመቱ ወደ ስራ የሚገቡ ትራክተሮች፣ ኮምባይነሮች እና የማሽነሪዎች ቁጥር እየጨመረ መጥቷል። ይህም በትልቅ ስኬት ሊታይ የሚችል ነገር ነው ማለት ነው። ተጠናክሮ መቀጠል ያለበት ጉዳይ ነው። የእንስሳት ዝርያንም ከማሻሻል አኳያ በሌማት ትሩፋት ፕሮግራም ሰፋፊ ስራዎች እየተሰሩ ነው ያሉት። በአመት ዝርያ በማሻሻል ወደ 4.9 ሚሊዮን እንስሳትን በአርቲፊሻል ኢንሰሚኔሽን በሰው ሰራሽ መንገድ የማዳቀል አቅም ፈጥረናል። ይሄም ትልቅ ስኬት ነው። ያንን አጠናክረን መቀጠል ከቻልን ያሉንን ነባር ዝርያዎች የተሻሻለ ምርትና ምርታማነት ባላቸው እንስሳት መተካት እንደሚቻል የሚያሳይ ነው። በተፈጥሮ ሀብት ጥበቃ በአረንጓዴ አሻራ ስራ በጣም አኩሪ የሆኑ ስራዎች እየተሰሩ ነው ያሉት። በሚሊዮኖች የሚቆጠሩ በየአመቱ
በአማካይ 20 ሚሊዮን ሰዎችን ሞቢላይዝ በማድረግ ከ8.77 ቢሊዮን ችግኝ በላይ በአመቱ በማዘጋጀት በስኬታማ ሁኔታ የአረንጓዴ አሻራ ስራችንን እያከናወንን ነው ያለነው። ይሄም በትልቅ ስኬት የሚጠቀስና የተጀመሩ ስራዎች ተጠናክረው በውጤታማነት እየቀጠሉ መሆናቸውን ያሳያል ማለት ነው። ከዛም ባሻገር የሪፎርም ስራዎቻችንም ከነበሩበት መቀዛቀዝና መፋዘዝ ወጥተው በጥሩ ሁኔታ የዝግጅት ምዕራፍ ስራዎቻችንን አጠናቀን ወደ ትግበራ ምዕራፍ ለመግባት እየተንደረደርን ነው ያለነው። አሁን በሪፎርም ስራ ወደፊት ከመጡትና ከሚጠቀሱ በአንዳንድ ነገሮች ደግሞ ብዙ ማቹር ያደረጉ ጉዳዮች ባይሆኑ እንኳን ተሞክሮም የሚቀሰምበት ተቋም ወደ መሆን እየተሸጋገረ መምጣቱ ጥሩ ነው ሊባል የሚያስችል ሁላችንም የለፋንበት በጋራ የሰራ ነው ውጤታችን ስለሆነ ይሄም በጥንካሬ የሚታይ ጉዳይ ነው። የሀብት ብክነትን፣ ብልሹ አሰራሮችን፣ ኔፖቲዝምን፣ ሌብነትን ለማስቀረትም በጋራ በርካታ ትግሎችን ስናደርግ ነው የነበረው። ከዛም ባለፈ ብዙ የአሰራር ማዕቀፎች፣ ህጎች፣ አዋጆች፣ ደንቦች፣ መመሪያዎችን በማዘጋጀት የሰራተኞቻችንን አቅም በመገንባት ሁሉም ሰው ተመሳሳይ ገጽ ላይ ሆኖ ተልእኮና ተልእኮ ላይ ብቻ ተመስርቶ እንዲሄድ ለማድረግ በርካታ ጥረቶች አድርገናል። እነዚህ በጥንካሬ የሚታዩ በአጠቃላይ ግብርና በምርት ዘመኑ ያሳካውን በምርትና ምርታማነት እንደገና ደግሞ በኢኮኖሚ እድገት በኤክስፖርት ውስጥ ያለውን ሚና ለማምጣት እነዚህ ጉዳዮች ትልቅ አስተዋጽኦ ያደረጉና በጥንካሬ የሚታዩ ብርታቶቻችን፣ ጥንካሬዎቻችን ናቸው ማለት ነው።